ተመልካቾቻችን እየተከታተላችሁት የሚገኘው ሳምንታዊ አጀንዳ የተሰኘው ፕሮግራማችን ነው። በዛሬው የአጀንዳ ፕሮግራማችን ደግሞ እንግዳችን በኢፌዴሪ ሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር የሆኑት ዶክተር ተስፋዬ በልጅጌ ናቸው። ርዕሰ ጉዳያችን ደግሞ ብሔራዊ ጥቅሞችን፣ የብሔራዊ ጥቅም ምንነትና እንዲሁም ደግሞ ተያያዥ የሆኑ ጉዳዮችን እያነሳን ነው ውይይት እያደረገን ያለ ነው። አብራችሁን ቆዩ። ሀገራዊ ምክክር ኮሚሽንን እናንሳና ወሳኝ ምዕራፍ ላይ ደርሷል። በሁሉም ክልሎች በሚባል ደረጃ ከአንድ ክልል ውጪ ሁሉም ጋር የምክክር ሂደት አካሂዶ አጀንዳዎች ሰብስቧል። ሀገራዊ ጉባኤውና እንዲሁም ደግሞ ትግራይ ላይ ነው እንደቀረው ነው እያሳወቁ ያሉት። እዚህ ላይ እንግዲህ ይህ ሂደት የፖለቲካ ሊቃን ጥቅም ብቻ ሳይሆን የኢትዮጵያ ዘላቂ ብሔራዊ ጥቅም የሚረጋገጥበት እንዲሆን መንግስት ምን አይነት ዋስትናዎችን አስቀምጧል የሚለው ላንሳ። የሀገራዊ ምክክር ኮሚሽንን በተመለከተ በሀገራዊ ኮሚሽን ዙሪያ ላይ ሀሳብ ስነሳ በእኔ እምነት አንድ ሶስት ጉዳዮች ሁሌም ተያይዘው መነሳት አለባቸው ብዬ አምናለሁ። የመጀመሪያው ሀገራዊ ምክክር ኮሚሽን ለምን አስፈለገ? ሁለተኛው የሀገራዊ ምክክር ኮሚሽን እንዲካሄድ ጥያቄ ሲያነሱ የነበሩት እነማን ናቸው? የማን ነው? አያይዘሽ ደግሞ ሶስተኛው የሀገራዊ ምክክር ኮሚሽኑ አውትፑት ከተሳካ ውጤቱ ማንን ይጠቅማል የሚለውን ነገር ማየት በጣም ተገቢ ይመስለኛል። በተደጋጋሚ እንደምነሳው የኢትዮጵያ የዘመናትን ያስቆጠረ የሀገረ መንግስት ልምምድ ያረገች ሀገር ብትሆንም እንዳለመታደል ሆኖ የፖለቲካ ሊቃን በዋና ዋና ሀገራዊ ጉዳዮች ላይ መግባባት ሳይፈጥሩ በእኔና ባንቺ ጄኔሬሽን ላይ ደርሰዋል ማለት ነው። በዚህ ምክንያት ሀገራዊ ምክክር ኮሚሽን ያስፈለገበት ዋናው ምክንያት መሰረታዊ የሆኑ ሀገራዊ መግባባት መፍጠር የሚገባን ጉዳዮች ላይ ኢትዮጵያውያን ሳንፈጥር ቆይተናል። ይሄ ከትናንት የተሸጋገረና ለዚህ ትውልድ የደረሰ ዕዳ ነው። ለምሳሌ ምን ማለት ነው? እነዚህ ለምሳሌ እንውሰድና ከዚህ አኳያ ኢትዮጵያ ውስጥ ምን አይነት የአስተዳደር ሞዴል ያስፈልጋል የሚለው ላይ እስካሁን ስምምነት የለም አይደል? ምሳሌ አንዳንዱ ፌደራሊዝም ያስፈልጋልና ምን አይነት ፌደራሊዝም ሲባል የተወሰነ በቋንቋ በብሔር ፌደራል ስርዓቱ መገንባት አለበት ይላል። የተወሰነው ደግሞ በጂኦግራፊ መሆን አለበት ይላል። የተወሰነው ደግሞ ስለ ብሔር ብሔረሰቦች ማንሳት እንደውም አይጠቅምም፣ ወጥ የሆነ ሀገርና ሴንትራላይዝድ የሆነ ስርዓት መኖር አለበት ይላል። ይሄ ጉዳይ ቁጭ ብሎ ተነጋግሮ መፍታት ያስፈልጋል ማለት ነው። የአስተዳደር ሞዴሉ ላይ ስምምነት የለውም ማለት ነው። ሌላኛው የብሔራዊ ምልክቶቻችን ዙሪያ ላይ ስምምነት የለንም እስከ ዛሬ ድረስ። የረጅም ዘመን የሀገረ መንግስት ታሪክ ያለ ሀገር እንደውም የሚገርምሽ ቅድም ስንነጋገር እንደመጣንበት ኢትዮጵያውያን አሁን በባንዲራ ላይ በሰንደቅ ዓላማ ላይ ይጣላሉ አይደል? የኢትዮጵያ ሰንደቅ ዓላማ እኮ ግን አፍሪካውያንን ነጻ አውጥቷል። አፍተር ዘ ባትል ኦፍ አድዋ ከአድዋ ድል በኋላ አረንጓዴ፣ ቢጫ፣ ቀይ የአፍሪካውያን የነጻነት ሙቭመንት ዋነኛ ባንዲራ ሆኖ የሚያሰባስብ የአርማ ሆኖ እኮ ሌሎችን ሀገሮች ነጻ አውጥቷል። ይሄ የኢትዮጵያ ባንዲራ ግን እኛ ዛሬ እዚህ ላይ መግባባት ላይ የለንም። ይሄ ያለመታደል ነው። በታሪክ በትርክት ዙሪያ ላይ እንጣላለን። የዛሬ 100 ዓመት በሆነ ነገር የኔና ያንቺ ትውልድ ይጣላል። የትርክት በተኛ የሆነ ትርክት በመገንባቱ ምክንያት የተበተኑ ነገሮች አሉ። ስለዚህ እነዚህ ጉዳዮች ምላሽ ማግኘት አለበት ብለው በተለያየ ጊዜ የማን ጥያቄ ነበር? የሀገራዊ ምክክር ኮሚሽን ጥያቄ ከተባለ የሀገር ወዳድ ምሁራን፣ ፖለቲከኞች፣ የሚዲያ ሰዎች የሁሉም ኢትዮጵያውያን ነበር ብሎ መውሰድ ይቻላል። በዚህም ምክንያት የለውጡ መንግስት ወደ ኃላፊነት ከመጣ በኋላ መንግስት መወደስም መንግስት እውቅና ማግኘትም ካለበት አንዱ ምንድነው? ኢትዮጵያን ያተራምሱ የነበሩ አጀንዳዎችን ቁጭ ብሎ ተነጋግሮ መፍታት ስላለብን ከዚህ ቀደም በተደጋጋሚ የምነሳው ሀገራዊ ምክክር ኮሚሽን ሀሳብ ተቀብለን ወደ ስራ ማስገባት አለብን ብሎ መንግስት አቋም ወሰደ ማለት ነው። በዚህ ምክንያት
የኢትዮጵያውያን ጥያቄ ምላሽ አገኘና መንግስትም የራሱን ድርሻ ተጫወተና የሀገራዊ ምክክር ኮሚሽን ገለልተኛ አካል ተቋቁሞ ስራው ተጀምሯል። ከዛም በኋላ እንዳልሽው ወደ ወሳኝ ምዕራፍ ላይ ደርሷል። በመሃል ላይ ከትግራይ ውጭ ብለሻል። ትግራይ ውስጥም ስራው ተጀምሯል። ከዚህ ስራ ውጭ የሆነ አካባቢ የለም። ሌሎች አካባቢዎች ላይ ሁለት ስራዎች ተጠቃለዋል። አንደኛው ስራ አጀንዳ ማሰባሰብ። እኛ ያው በቅርበት የሀገራዊ ምክክር ኮሚሽን ሪፖርታቸውን ለህዝብ ተወካዮች ምክር ቤት ስለሚያቀርብና በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች የሚከታተል ቋሚ ኮሚቴ እንደ ሌሎቹም የዲሞክራሲ ተቋማት የሀገራዊ ምክክር ኮሚሽንም ስለሚከታተል በየጊዜው ለኛ ሪፖርት መጥቶ እንገመግማለን። እንደ አመራር ደግሞ በተለያየ መንገድም ይህንን ስራ እንገመግማለን አገርን እንደሚመራ አመራር። ስለዚህ ይሄ ስራ በትግራይ ክልልም አልቆመም። በሌሎች ክልሎች ሁለት ስራዎች ተጠቃለዋል። አንደኛው ዋና በሀገራዊ ምክክር መድረክ ላይ መቅረብ የሚገቡ አጀንዳዎችን መለየት ነው። ሁለተኛው ደግሞ በሀገራዊ ምክክር ጉባኤው ላይ መሳተፍ የሚገቡ ተሳታፊዎችን መለየት ነው። በትግራይ ክልልም ሰሞኑ እንደሰማችሁት ከ20 በላይ መድረኮች ተካሂዷል። በአገር ደረጃ የሚመከረውን አጀንዳ አጠቃሎ መስጠትና በሀገር ደረጃ በሚካሄዱ ጉባኤ ላይ ትግራይ ክልልን ወክሎ የሚሳተፉ አካላትን መርጦ መስጠት ስራ ብቻ ነው የሚቀረው። በትግራይ ክልል ውስጥም ፕሮሰሱ እየሄደ ነው። ከዚህ ኤክስክሉድድ አይደለም ማለት ነው። እና አሁን ላይ ስራው በዚህ መልኩ ወሳኝ ምዕራፍ ላይ ደርሷል። ከዚህ አኳያ የመንግስት የራሱን ድርሻ ያለምንም ማመንታት እየሰራ ነው ማለት ነው። ይህንን የሚሰራበት ዋናው ምክንያት አሁን ያለው መንግስት አሁን ያለው ለውጡን እየመራ ያለ የለውጥ መንግስት ኢትዮጵያን በአገራዊ ምክክር ኮሚሽን አማካኝነት ሊፈቱ ይገባል ተብሎ የተለዩ ችግሮች ኢትዮጵያን እያተራመሱ የቆዩ መሆናቸውን ስለሚያውቅ ስለተረዳ ከትናንት ስለተማረ ለማንም ብሎ ሳይሆን ለሀገር ለትውልድ ለኢትዮጵያ ሲባል ይሄ ስራ መሳካት አለባቸው። መልካም። የኮሚሽኑ ስራ ስኬታማነት የብሔራዊ ጥቅሞቻችን እንዲረጋገጡ ምን አይነት አስተዋጽኦ ሊያበረክት ይችላል? ትልቅ አስተዋጽኦ ይኖረዋል። ለምሳሌ የሀገራዊ ምክክር ኮሚሽኑ የያዛቸው አጀንዳዎችን በአግባቡ ማሳካት ከተቻለ ኢትዮጵያ ከግጭት አዙሪት ትወጣለች ተብሎ ይታመናል። ኢትዮጵያ ከግጭት አዙሪት የምትወጣና ደግሞ አዎንታዊ የሰላም ባህል የገነባች የምትሄድ ከሆነ ለኢትዮጵያ ከዚህ በላይ ብሔራዊ አጀንዳ የለም አይደል? ብሔራዊ ጥቅም የለም። ኢትዮጵያንን ያንገሸገሸ ነገር ቢኖር ምንድን ነው? የሰላም እጦት ነው። ስለዚህ የሀገራዊ ምክክር ኮሚሽኑ ለዘመናት አንደ ብድግ አንደ ዝቅ እያለ የመጣውን ከሰላም ጋር የተያያዘውን ችግር የሚፈታ ይሆናል ተብሎ ይታመናል። ሁለተኛስ ብሔራዊ መግባባት የሚገባን መሰረታዊ ጉዳዮች ላይ ብሔራዊ መግባባት ይኖራል። ቅድም ያልነውን የብሔራዊ ምልክቶቻችንን ጨምሮ። በሶስተኛ ከሁሉም በላይ ኢትዮጵያውያን ተጋግዘው በጋራ ከግጭት ወጥቶ የልማት ስራ ላይ ይሰማራሉ ተብሎ ይታመናል። እዚህ ላይ እንግዲህ እስከ ዛሬ ድረስም ተግዳሮት ሆኖ የቆየው የፖለቲካ ባህላችን ነው። የፖለቲካ ባህላችን እኛ ኢትዮጵያውያን እንደምናስታውሰው የፖለቲካ አጀንዳን በኃይል የማሳካት ህልም ያለው የፖለቲካ አጀንዳን በኃይል የማሳካት ፍላጎት ያለውና ይሄ ባህል ነው የተገነባው። አሁን ሀገራዊ ምክክር ኮሚሽኑ ሆነ አጠቃላይ ብሔራዊ ጥቅሞቻችን ለማስከበር በምንሄደው መንገድ ላይ አንዱ ተግዳሮት ምን መሰለሽ? ለምሳሌ አንዳንድ ፖለቲካ አጀንዳ ያለው ኃይሎች አንድ እግራቸውን ምክር ቤት አንድ እግራቸውን ደግሞ ከታጣቂዎች ጋር ዱርና ገደል ላይ ያደርጋሉ። ስለዚህ ኢትዮጵያ ውስጥ ሁለት ቦታ የሚረግጡ የፖለቲካ ኃይሎች፣ ሁለት ቦታ የሚረግጡ የሚዲያ ኃይሎች፣ ሁለት ቦታ የሚረግጡ ልሂቃን ስለ ኢትዮጵያ ያገባሉ ብሎ የሚያምኑ ለኢትዮጵያ ናሽናል ኢንተረስት ከመጉዳት ምንም ጥቅም ሊያመጡ አይችሉም። ይሄ ሊሳካልን አይችልም። እነዚህን ሰዎች አሁን የጠቀሷቸውን አንድ እግራቸውን ምክር ቤት አንድ እግራቸውን ጫካ ያደረጉ ሰዎችን ምክር ቤቱ በምን መልኩ ለማስተካከል ሞክሯል? በመንግስት ደረጃ በተደጋጋሚ በክቡር ጠቅላይ ሚኒስትራችን በየጊዜው መንግስትን ወክሎ በሚያቀርቧቸው አቋሞች እንደገለጹት አሁን እኛ የመጣንበት የፖለቲካ ባህል ነው የዚህ መነሻ። የፖለቲካ ባህላችን በደም መቃባት፣ በመገዳደል፣ በኃይል አንዱን በማጥፋት የፖለቲካ አጀንዳዬን እኔ ማሳካት ይችላለሁ ብሎ ማመን እንድንችል አድርጎ ነው የፈጠረን የሰራን። ከዚህ መውጣት አለብን። ስለዚህ ለዚህ በምክር ቤት ደረጃም በመንግስት ደረጃም የመንግስት የሰላም በር ሁሉም ክፍት ነው።
እግራቸውን አንድ እግራቸውን ሰላማዊ መንገድ ላይ ሌላ እግራቸውን የትጥቅ ትግልና መንግስትን በኃይል ማፍረስ ላይ አድርገው የሚንቀሳቀሱ አካላት ብቻ ሳይሆኑ እዛ ጫካ ውስጥ የገቡ አካላትን ብትሆኑ ይሄ መንገድ የማያዋጣና ለብዙ ጊዜ የሞከርንበት መንገድ ስለሆነ አሮጌው መንገድ ስለሆነ ይሄን ተታችሁ ወደ ሰላማዊ መንገድ ኑና በጋራ ቁጭ ብለን ጫካ ለመግባት መነሻ አጀንዳ ካላችሁ እሱን ይዛችሁ ቀርባችሁ እንነጋገር ተብሎ በተደጋጋሚ ቀርቧል እንደምታስታውሱት። በዚህ ምክንያት በጣም ብዙ ኃይሎች ኦሮሚያ ክልል ተመልሷል። በጣም ብዙ ኃይሎች አማራ ክልል ተመልሷል። በጣም ሙሉ በሙሉ ደግሞ ቤንሻንጉል ጉሙዝ ክልልም እንደዛ አይነት አንድ ወቅት ችግር ነበረ የዛሬ 4-5 ዓመት። መተከልን ታውቂያለሽ? መተከልን ማዕከል አድርጎ የሚንቀሳቀስ ታጣቂ ቡድን ነበረ። የላይ ደግሞ የአሶሳ ዙሪያ የበርታ ታጣቂዎች ደግሞ በሌላኛው አካባቢ ነበረ። ይህንን ሁኔታ የክልል መንግስታት የፌደራል መንግስት ቁጭ ብሎ ተነጋግረው አሁን ፈተው ወደ ሰላማዊ መንገድ መጥቷል። ስለዚህ በአማራ ክልልም በኦሮሚያ ክልልም በትግራይ ክልልም በሌሎችም አካባቢዎች ይሄ እንቅስቃሴ ሙሉ በሙሉ እንዲጸዳ መንግስት በር ክፍት አድርጎ እየጠበቀ ነው። ምክር ቤታችንም ይህንን ነው የሚያበረታታው። ትዝ ይልሻል የፕሪቶሪያ የሰሜኑ በትግራይ ክልል የተነሳው ግጭት በፕሪቶሪያ ሰላም ስምምነት ሲጠቃለል ቲፒኤልኤፍ ወደ ሰላማዊ የፖለቲካ እንቅስቃሴ እንዲመለስ ምክር ቤቱና የምርጫ ቦርድ የወሰዳቸውን አዋጆች ታስታውሽ እንደሆነ በትጥቅ ትግል ውስጥ የሚንቀሳቀስ ፓርቲ በኢትዮጵያ የምርጫ ቦርድ ሕግ መሰረት ተመልሶ ፖለቲካ ፓርቲ ሆኖ መንቀሳቀስ አይችልም። ግን ይሄንን መንግስት ትቻለው ብሎ አንድ ኃይል ከመጣ ማንንም ኃይል በሕግ መሰረት በሕግ ምክንያት መግፋት የለብንም ብሎ እኮ የሕግ እስከ ማሻሻል ነው ሄደው። ለዚህ ምክር ቤቶቹ ለዚህ ምቹ የሚሆን ለሰላማዊ እንቅስቃሴ የነበርንበትና የቆየንበትን የፖለቲካ ባህል ሊቀይሩ የሚችሉ አዋጆችን፣ ሕጎችን፣ የሕግ ማቀፎችን በማውጣት በጣም ድንቅ ስራ እየሰራ ነው የሚገኘው። መልካም። ወደ መጽሐፎት እንምጣ ዶክተር። እንግዲህ የኢትዮጵያዊ የዴሞክራሲ ፍለጋ የሚል መጽሐፍ በቅርቡ አሳትመው ለአንባቢያን አድርሰዋልና በዚሁ ባሳተሙት መጽሐፍ ላይ ኢትዮጵያዊ ዲሞክራሲ ፍለጋ ነው የሚለው ርዕሱ። መጽሐፎት ላይ ታሪካዊ ቁርሾችን በማለፍ ለሀገራዊ ጥቅም የሚቆም የጋራ ብሔራዊ ትርክትን እንዴት መገንባት ይቻላል? የጋራ ብሔራዊ ትርክትን እንዴት መገንባት ይቻላል የሚለውን ጥያቄ በጣም ሰፊ ጥያቄ ነው። እዚህ መጽሐፎት ስለተካተተ በጣም አመሰግናለሁ። ግን ባጭሩ ኢትዮጵያን ማወቅ የጋራ ብሔራዊ ትርክትን ለመገንባት የኢትዮጵያ ዲሞክራሲና የግሪክ ዲሞክራሲ ይለያያል ወይስ ምንድን ነው? ኮንሰፕቱ ምንድን ነው? ይሄ እንደዛ ከሆነ ሌላ ጊዜ በደንብ እናወራለን። ትንሽ የምስል ምንድን ነው ኮንሰፕቱ ወይም ዋናው ሀሳብ? ሁለት አይነት እሳቤዎች አሉት። አንድ ወቅት በምዕራቡ ዓለም ምዕራባውያን የጀመሩት አይነት ዲሞክራሲ ለሁሉም እንደ ጃኬት መከፋፈል አለበት የሚል እምነት ነበር። ስለዚህ በምዕራቡ ዓለም በግሪክ በዩ፣ በፈረንሳይ በዩ፣ በእንግሊዝ በዩ፣ ከኋላ ደግሞ በአሜሪካ በዩ እነሱ የተለማመዱት አይነት የዲሞክራሲ ባህል እንዳንቺ ልብስ ተሰፍቶ እንደኔ ኮት ሆኖ ለሁሉም ዓለም መከፋፈል አለበት የሚል እይታ ነበረው። ይሄ በብዙ መልኩ አልሰራም። ቢኮዝ እኔና አንቺ እዚህ ያለን የካሜራ ልጆችን ጨምሮ እኛ ኢትዮጵያውያን ነን። እኛ ሰው በመሆናችን ዓለም ካሉ ሰዎች ጋር እንመሳሰላለን። ግን የራሳችን ፔኩላሪቲ አለ አይደል? ከዚህ አኳያ ከ1970ዎቹ ጀምሮ ደግሞ ሌላ ሀሳብ መጣ። አይ ዲሞክራሲ የሚባለው እሳቤ ጥሩ ነው፣ ነገር ግን እንደየሀገሩ ኮንቴክስት፣ እንደ ሀገሩ ባህል፣ እንደ ሀገሩ ታሪክ፣ እንደ ሀገሩ ስነ ልቦና መሆን አለበት የሚል ደግሞ እሳቤ መጣ። ኢትዮጵያ ደግሞ ያለፈችባቸው መንገዶችን ብትመለከቺ ከውጪ የሌሎችን ሀገሮች ልምድና የሌሎችን ሀገሮች እሳቤ እንዳለ ቀርታ በማምጣት ዲሞክራሲ ገነባለሁ ብላ ኢትዮጵያ ስትሰቃይ ነው የቆየችው። ባለፉት 7 ዓመታት ከዲሞክራሲ አኳያ አንድ አዲስ እሳቤ አምጥተናል። አንድ አዲስ እሳቤ መጥቷል። ይሄ ምንድን ነው?
ለኢትዮጵያ ዲሞክራሲ ያስፈልጋል። ለኢትዮጵያ መልካም አስተዳደር ያስፈልጋል። ለኢትዮጵያ ለህዝቡ የተመቸ አስተዳደር ያስፈልጋል። ይሄ የተመቸ አስተዳደር ግን ኢትዮጵያዊ ቀለም ሊኖረው ይገባል ነው። ኢትዮጵያዊ ዲሞክራሲ ማለት ኢትዮጵያዊ ቀለም ያለው ዲሞክራሲ፣ የኢትዮጵያ ባህል፣ የኢትዮጵያ ስነ ልቦና፣ የኢትዮጵያ ታሪክ እና የኢትዮጵያውያን ዊዝደምስ ላይ የተመሰረተ መሆን አለበት። በሌላ በኩል ደግሞ ዲሞክራሲ የሚባለው ግሎባል ኮንሰፕት ስለሆነ ከተለያዩ የዓለም ዙሪያ ላይ ያሉ ኤክስፒሪየንሶች አንወስድም ማለት አይደለም። ብንወስድም ግን ከራሳችን ሁኔታ ጋር አጣጥመን ይሄ ያንቺ ልብስ ኢዘር እንግሊዝ ነው የተመረተው ወይ ፈረንሳይ ነው የተመረተው ኦር አፍሪካ ውስጥ ባንግላዴሽ ነው አይደል የተመሰረተው፣ ግን በልክሽ ነው የተሰፋው። ከባንግላዴሽ መጥቷል ብለሽ እንዳለ ልብሱን ባላይሽ ላይ አላረክሽውም፣ በልክሽ ተሰርቷል። በልካችን የተሰራ ዲሞክራሲ ያስፈልጋል ነው የኢትዮጵያዊ ዲሞክራሲ ፍለጋ ማለት። ለዚህ ደግሞ መሰረት አለን። የሚገርም ሌሎች ሀገሮች ስለ ዲሞክራሲ ከማውራታቸው በፊት በተለይ አሁን ምዕራባውያን አሜሪካ፣ እንግሊዝ፣ ፈረንሳይ፣ ጀርመን ስለ ዲሞክራሲ ከማውራታችን በፊት ኢትዮጵያውያን ያኔ አሁን እነሱ ዲሞክራሲ ብሎ የሚያነሱን ኮንሰፕት ኤክሰርሳይዝ ያደርግ ነበር። ለዚህ አንዱ እዚህ ኤክስፒሪየንስ የገዳ ስርዓት ነው። የገዳ ስርዓት የዛሬ 500 ዓመት በፊት በጣም የሚገርሙ 3 ነገሮችን ኤክሰርሳይዝ ያደርግ ነበር። የኦሮሞ ማህበረሰብ የፖለቲካና የአስተዳደር ፍልስፍና ነው የገዳ ስርዓት ማለት። ይሄ ስርዓት የዛሬ 6 ዓመት በፊት የዛሬ 500 ዓመት በፊት የትም ዓለም በግሪክም ያን ያልነበረውን አይነት አሁን የዲሞክራሲ ፒላር ናቸው የሚባሉትን ነገሮች ኤክሰርሳይዝ ያደርግ ነበር። ለምሳሌ አንደኛ ስልጣን የተገደበ ዘመን ነበረው። በገዳ ስርዓት የመጨረሻውን ስልጣን የሚይዘው አባገዳ የሚሆነው ሰው የፈለገ መልካም ነገር ቢሰራ የፈለገ ጥሩ ሰው ቢሆን ከ8 ዓመት በላይ ስልጣን ላይ አይቆይም። ከ8 ዓመት በኋላ ይሄዳል። ሁለተኛ በገዳ ስርዓት አንድ ሰው በ8 ዓመት የጊዜ ተርሙን ጨርሶ ሌላ ሰው ሲመጣ በውድድርና በምርጫ ነው። በዘር አይተላለፍም፣ በቤተሰብ አይተላለፍም። በብቃት ላይ የተመሰረተ ነው። ሁለተኛ። ሶስተኛ በገዳ ስርዓት የማህበረሰብ ውሳኔ ህዝቡን የሚመለከት ውሳኔ የሚሰጠው ሁሉንም ድምጾች በመስማት ነው። ስለዚህ ለምሳሌ 40 ሰዎች ቢሰባሰቡ 35 ሰዎች ተስማምተው 5 ሰዎች ልዩነት አለን ብሉ አይ የነሱ የጥቂቶች ድምጽ ስለሆነ ችግር የለም አይባልም። እስኪ ጉዳዩን አሳደረን እኔ አቦልት ነው የሚባለው በኦሮምኛ አሳደረን እኔ ወይ 5ቶቹ ወደኛ ይመጣሉ ወይኛ ወደ እነሱ ነገሩን ያጠኑበታል። ሶ ኮንሰንሰስ ቤዝድ ነው እና በስምምነት ላይ ይሄንን የዛሬ 500 እና 600 ዓመት ኤክሰርሳይዝ የሚያደርግ ማህበረሰቦች መኖሪያ ኢትዮጵያ በዲሞክራሲ ምክንያት የምትገዳደልበት ምክንያት የራሷ ቀለምና ቅርጽ ያለው ዲሞክራሲ መገንባት ስላልቻለች ነውና ሀገራዊ የኢትዮጵያ ባህል ታሪክና ስነ ልቦና ማዕከል ያደረገ የዲሞክራሲ ባህል መገንባት አለብን። ከውጭ የምንወስደው ነገር ከራሳችን ሁኔታ ጋር ማጣጣም አለብን። ሶ ዲሞክራሲያችን ኢትዮጵያዊ ከለር፣ ኢትዮጵያዊ ታሪክ፣ ኢትዮጵያዊ መልክ መያዝ አለበት ለማለት ነው። ተመልካቾቻችን እየተከታተላችሁት የሚገኘው ሳምንታዊ አጀንዳ የተሰኘው ፕሮግራማችን ነው። በዛሬው የአጀንዳ ፕሮግራማችን ደግሞ እንግዳችን በኢፌዴሪ ሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር የሆኑት ዶክተር ተስፋዬ በልጅጌ ናቸው። የጋራ ትርክትን በተመለከተ የጋራ ትርክትን ለመገንባት መጀመሪያ ኢትዮጵያን ማወቅ። ዶናልድ ሌቪን፣ ሪቻርድ ፓንክረስት፣ ፕሮፌሰር ባህሩ ዘውዴ የጻፉትን የኢትዮጵያ ታሪክ መጽሐፎችን ብትመለከቺ ለምሳሌ ዶናልድ ሌቪን ዋክስ ኤንድ ጎልድ በሚል ይመስለኛል የጻፈው መጽሐፍ ላይ እና የፕሮፌሰር ባህሩ ዘውዴንም የሪቻርድ ፓንክረስትን መጽሐፎች ኢትዮጵያን ብትመለከቺ ኢትዮጵያ የአብሮህነት መልክ ናት። እኛ ህብረ ብሔራዊ ሀገር ነን፣ ህብራዊ ህዝብ ነን። ኢትዮጵያውያን በዘመናት ሂደት ፍጹም ሊለያይ የማይችል አይነት የተጋመደ ማንነት፣ የጋራ ማንነት የፈጠርን ማህበረሰብ ነን።
ኢትዮጵያውያን የተለያየ ባህል፣ ታሪክ፣ ቋንቋ እና የተለያየ የራሳችን አይዴንቲቲ የመኖሩን ያክል ደግሞ እጅግ በጣም ጠንካራ የሆነ ማህበራዊ ቁርኝት፣ ማህበራዊ ትስስር የፈጠርን ማህበረሰብ ነን። ስለዚህ የጋራ ትርክት ለመፍጠር ኢትዮጵያ ውስጥ ምቹ ሁኔታ አለ። ምንድነው ታዲያ እስካሁን የጋራ ትርክትን ለመገንባት እንዳይችል ያደረገን ካልሽ የፖለቲካ ልሂቃን ናቸው። ኢትዮጵያ እንደ ፖለቲካ ልሂቃኖች እንቅስቃሴ ብትሆን ኖሮ፣ እንደ ፖለቲካ ልሂቃኖች እቅድና እንቅስቃሴ ብትሆን ኖሮ ያንቺና የኔ ትውልድ ኢትዮጵያን አያገኛትም፣ ትፈርስ ነበር። ኢትዮጵያን የጠበቃት ይሄ የኢትዮጵያውያን የአብሮነት እሴት ነው። ኢትዮጵያውያን የአንድነት እሴት ነው። ስለዚህ የአንድነትና አብሮነትን ለመገንባት በጣም ቀላል ነው፣ ቁጭ ብሎ መነጋገር። አሁን እኔ ደቡብ ልጅ ነኝ፣ ከደቡብ የጎፋ ልጅ ነኝ። እዚህ አዲስ አበባ ሰፈር ጎፋ እንዳይመስልሽ 500 ኪሎ ሜትር ላይ ያለ ጎፋ ዞን ነው። የአዲስ አበባ ጎፋ ሰፈር የኦሪጂናል ስሙን ያገኘው 500 ኪሎ ሜትር ላይ ካለው ጎፋ ዞን ውስጥ ካለው ማህበረሰብ ነው። አድዋ ደርሶ ሲመለሱ ለጀግና የጎፋ አርበኞች ያን የነበሩት ንጉስ የሽልማት ቦታ ሰጥቷቸው፣ ማረፊያ ሰጥቷቸው ያን አርበኞች የሰፈሩበት ሰፈር ነው ጎፋ ሰፈር የሚባለው። እና ከሰሜን፣ ከምስራቅ፣ ከደቡብ፣ ከማዕከል ከዚህ ከሰንተር ወደ ጎፋ አንድ ሰው ቢሄድ፣ አንድ ኢትዮጵያዊ ቢሄድ መሽቶበት ማንንም ጋር የማይተዋወቅ አንድ ቤት ብገባ ቤታቸው አንድ አልጋ ኖሮ ሌላ መኝታ ባይኖር ያ አልጋ ላይ ያንን እንግዳ አስተኝተው ሰው መሬት ላይ ነው የሚተኛው ማለት ነው። የቤቱ ባለቤቶች አሁን አለ ወይ አለ። ይሄ ባህል እንደው ከተማው አካባቢ ከተማው አካባቢ እንግዲህ እናንተ ሰፈር ያለውን እንጂ ታውቂያለሽ። እና ግን የኢትዮጵያ ኦሪጂናል ባህሏ ይሄ ነው። የኢትዮጵያውያን እሴት የሚባለው ይሄ ነው። ይሄንን ትግራይ ብትሄጂ ተመሳሳይ ነገር ነው የምታገኙ። ይሄን ሀረር ብትሄጂ ተመሳሳይ ነገር ነው የምታገኙ። ይሄን ወለጋ ብትሄጂ ተመሳሳይ ነገር ነው የምታገኙ። ይሄን ጅማ ብትሄጂ፣ ይሄን ወላይታ፣ ሲዳማ፣ ጋሞ፣ ጎፋ፣ ዳውሮ ብትሄጂ፣ ይሄንን ሶማሌ ክልል ብትሄጂ ተመሳሳይ ነው የምታገኙ። ይሄንን ነገር ስፖይል ያደረጉት እነማን ናቸው ከተባለ የተማሩ በፖለቲካው ዙሪያ ላይ የተንቀሳቀሱ፣ ፖለቲካችን ደግሞ ከ1960ዎቹ በኋላ በተለይ የክፍፍል የነጠላ ትርክቶች ላይ ያተኮሩ እንቅስቃሴዎች ናቸው። ስለዚህ በመጽሐፌ ላይም እንዳስቀመጥኩት ኢትዮጵያውያን በ5 ምክንያቶች እጅግ በጣም የተቀላቀልን የተጋመድን የማንለያይ ህዝብ ሆነን ተፈጥረናል። ይሄንን ነባራዊ ሁኔታ ይሄንን ሀቅ ወስዶ ቁጭ ብሎ በመነጋገር በመወያየት እነዛ 5ቱ ነገሮች አንደኛ ንግድ ነው። ኢትዮጵያ የዛሬ ቅርጿን ከመያዟ በፊት ማለት ከአፄ ምኒልክ በፊት የነበረው ኢትዮጵያውያንም በንግድ ምክንያት እርስ በርሳቸው እጅግ በጣም የተሳሰሩ ማህበረሰቦች ናቸው። ከሰሜን ወደ ደቡብ፣ ከደቡብ ወደ ሰሜን፣ ከምስራቅ ወደ ምዕራብ፣ ከምዕራብ ወደ ምስራቅ የንግድ ልውውጥ ያደርግ ነበረ። አንዱ በንግድ ምክንያት እጅግ በጣም ጠንካራ ትስስር ፈጥሯል። ተጋብቷል፣ ኖሯል፣ ከአንድ አካባቢ ወደ ሌላ ሄደዋል። ደግሞ ያን የነበረው የንግድ ስርዓት እንዳሁኑ ቼኪን ተደርጎ በ20 ደቂቃ አዋሳ ደርሶ ወይ 40 ሚኒት ደርሶ መመለስ እንዳይመስልሽ። ጋማ ከብት ይዞ 7 ዓመት 8 ዓመት ምናምን ነው የሚካሄደው። በሄደበት ሰው ከደከመው ይዛው ይቀራል። ሲመለስ ደግሞ ወይ ዘመድ ምናምን ይዞ ይመለሳል። አንዱ ንግድ ነው። ሁለተኛ ጦርነት ነው። በጦርነቶች ምክንያት ጦርነት ለምሳሌ አሁን አድዋ ጦርነትን ብንወስድ ኢትዮጵያውያን ከሁሉም አካባቢ ወደ አንድ መጥቷል አይደል? በዚህ ምክንያት ተዋውቋል፣ ተጋብቷል፣ ተቀላቅለዋል። በሀገር ውስጥም ባሉ ግጭቶች ምክንያት ደግሞ ግጭት ካለበት ወደ ግጭት ወደ ሌለበት ስለሚሸሽ እዛ ሄዶ ተቀላቅለዋል፣ ተላምደዋል። እና ጦርነት በራሱ አስቸጋሪ ቢሆንም የውስጥ ግጭታችንም ሆነ ለሉዓላዊነት የሚካሄደው ጦርነቶች ኢትዮጵያውያንን አቀላቅለዋል። ሁለተኛው እሱ ነው። ሶስተኛው ሃይማኖት ነው። ሃይማኖት ብሔር ዘለል ነው። ሃይማኖት ድንበር ዘለል ነው። ሃይማኖት አካባቢ ዘለል ነው። በዚህ ምክንያትም እንደዛ ሆኗል። አራተኛው የሰው ልጅ ናቹራሊ ማይግራንት ነው። አሮኖ አንቺ የት እንደተወለድሽ? እኔ ለምሳሌ ጎፋ ተወልጄ አዲስ አበባ ነው አሁን የምኖረው አይደል? ሰው
ከአንድ አካባቢ ወደ ሌላ አካባቢ ተነቃናቂ ነው። በዚህ ምክንያት ዶሜስቲክ ማይግሬሽን ነበር ከአንድ አካባቢ ወደ ሌላ አካባቢ። አምስተኛው ደግሞ የገዢዎች ግዛት ጥንት በነበረው ኢትዮጵያ ይሰፋል ይጠባል። የአንዱ ሲሰፋ አንደኛው አካባቢ ይወስዳል። እንደዚህ የሆነ ነው የቆየው። ስለዚህ ንግድ በንግድ ምክንያት በሃይማኖት ምክንያት በጦርነት በሉዓላዊ ጦርነትና በውስጥ ግጭቶች ምክንያት and በማይግሬሽን ወይም በውስጥ ፍልሰት ምክንያት እና ገዢዎች የግዛታቸውን በየጊዜው እያስፋፉ እያጠበቡ ስለነበሩ እነዚህ ነገሮች በሙሉ ኢትዮጵያውያን እንደዚህ የኔ መጽሐፍ ላይ ምንድነው ምለው ኢትዮጵያ ውስጥ ንጹህ ኢትዮጵያዊ ነው እንጂ ማግኘት የሚቻለው ንጹህ ዘር ማግኘት አይቻልም። የተቀላቀልን ዘር ነው ምለው። መልካም። ስለዚህ በዚህ ምክንያት የጋራ ትርክት መፍጠር አይከብድም ማለት ነው። ዋናው ቁጭ ብሎ መነጋገር፣ መወያየት፣ መግባባት እና የአንዱ ውስጥ ያለ ህመም ሌላው ማዳመጥ። ይሄንንም ጭምር እኮ ነው ለምሳሌ ሀገራዊ ምክክር ኮሚሽንን ስናሳካ ይሄ ችግር ይፈታል ብዬ አምናለሁ። በሂደትም ኢትዮጵያውያን በዚህ ላይ መነጋገር አለባቸው ብዬ አምናለሁ። ኢትዮጵያ ዲሞክራሲ ፍለጋን ሌላ ጊዜ በሰፊው እንዳስሷለም በርካታ ሀሳቦች አሉት ውስጡ። አጠቃላይ ኢትዮጵያ ውስጥ አሁን ምርጫ ሊደረግ ነው። እንግዲህ ሰላምና ብሔራዊ አንድነትን ለማጠናከር ከወዲሁ የምርጫ እንዲሳካ ምን አይነት ስራዎች እየተሰሩ ነው በእናንተ በኩል እንደ መንግስት? ምርጫውን በተመለከተ በሚዲያ እንደተከታተላችሁት መንግስት አቋሙን ግልጽ አድርጓል። ክቡር ጠቅላይ ሚኒስትራችን በምክር ቤት ቀርበው ደግሞ በእኛ እንደ ብልጽግና ፓርቲ ሩሊንግ ፓርቲ አይደል ገዢ ፓርቲ እንደመሆኑ መጠን ስልጠና መድረኮቻችን ላይ የተስማማነውና አቋም የወሰንበት አለ። ኢትዮጵያ ውስጥ የሚካሄደው 7ኛው ዙር ምርጫ ሀገር አቀፍ ምርጫ ፍጹም ሰላማዊ መሆን አለበት፣ ፍትሃዊ መሆን አለበት፣ በህዝቡ ዘንድ ታማኝነት ያለው ምርጫ ሆኖ መካሄድ አለበት። ሰላማዊ፣ ፍትሃዊ ኢትዮጵያን የሚያምኑበት ምርጫ በመለማመድ ሂደት ዲሞክራሲን መለማመድ አለብን። ዲሞክራሲ በአንድ ጀንበር አይወለድም እንደሚታወቅ። ስለዚህ 6ኛው ዙር ላይ ከነበረው ምርጫ የተሻለ ዲሞክራሲያዊ ማድረግ አለብን። ለዚህ እንደ የመንግስት አንዱ ስራ አስቻይ ሁኔታ መፍጠር ነው። አስቻይ ሁኔታ ለመፍጠር ሁሉም አካባቢ የመንግስት መዋቅሮች የሁሉም ምርጫ ተዋናዮች የተመቻቸው የምርጫ ምህዳር እንዲኖር ስራ መስራት አለባቸው የሚል እንደ መንግስት አቋም ተይዞ በስልጠና መድረኮቻችን ላይም ይሄ መመሪያ ወርዶ በስከታች ድረስ እየተሰራ ነው የሚገኘው። ሌላው ምርጫው የህዝብ ተወካዮች ምክር ቤት በየደረጃው ህዝብን ወክሎ ወደ ምክር ቤት የሚገቡትም አንድ ወገን ድምጽ ብቻ ይዘው የሚገቡ እንዳይሆኑ ምርጫው ሰላማዊና ክፍት መሆን አለበት። የተለያዩ ድምጾች የሚሰሙበት ለምሳሌ የህዝብ ተወካዮች ምክር ቤትም የተለያዩ ድምጾች የብልጽግና ፓርቲ ብቻ ሳይሆን የተለያዩ ድምጾች የሚሰሙበት የኢትዮጵያውያን ፍላጎት የሚወክል ምክር ቤት መሆን አለበት። የክልል ምክር ቤቶችም እንደዛ መሆን አለበት የሚል አቋም በመንግስት ደረጃ ብቻ ሳይሆን በመሪው ፓርቲ ደረጃም ይሄ አቋም ተወስዶ ስራው እየተሰራ ነው የሚገኘው። ይሄ ሁኔታ ሰላማችንን የበለጠ የሚያጸና፣ ይሄ ሁኔታ ህብረታችን አንድነታችንን የበለጠ በሚያጸና መንገድ መሄድ አለብን። የተለያየ የፖለቲካ አመለካከት መያዝ ጤናማ ነው። በሰላማዊ የሐሳብ ግብይት ማዕከል ካረገ እጅግ በጣም ስልጡን መንገድ ነው። ይሄንን ምን ለማመድበት መሆን አለበት። ኢትዮጵያ ላይ ብዙ ጊዜ ኢዳ ሆኖ የቆየው እንደምታውቁ የፖለቲካን አጀንዳ በኃይል ማስፈጸም ነው አይደል? ይሄን ባህል የሚቀይር የተለያየ የፖለቲካ አጀንዳ በሰላማዊ መንገድ፣ በህጋዊ መንገድ፣ በስልጡን መንገድ፣ በሰጥቶ መቀበል መንገድ ሰዎች የተሻለ ሐሳብ ያቀረቡ አካላትን እነሱ ይሻላሉ ብሎ መርጠው መሪ የሚሆኑበት የፖለቲካ ባህል መገንባት አለበት። ይሄ ከሆነ ሰላማችን የጸና ይሆናል። ምክንያቱም አንዱ የግጭት መነሻ እኮ የፖለቲካ አጀንዳን በግጭት አሳካለው ነው። ሰላማችን የጸና ይሆናል። ይሄ ከሆነ ደግሞ ብሔራዊ መግባባታችን እያደገ ይመጣል የሚል ነገር ተይዟል። እንግዲህ ከዚህ አኳያ መንግስት ይሄን አቋም ወስዷል። ስራ እየሰራ ነው የሚገኘው። ምርጫ ግን ተዋናያን ብዙ ናቸው። መንግስት ብቻ አይደለም፣ መሪው ፓርቲ ብቻ አይደለም። ዋናነት ኃላፊነት መንግስት ላይ ስለሚሆን መንግስት እነዚህን ኃላፊነቶች በሚገባ አሁን ለእናንተ ሊሰጥ፣ እኔ ደግሞ ለእናንተ አደራ ሊሰጥ ነው እንደ አንድ መንግስት ተወካይ።
በመንግስት ደረጃ አሁን እንዳልኩሽ ሁኔታው የተመቸ እንዲሆን፣ በመንግስት ደረጃ ምህዳሩ የተሻለ እንዲሆን፣ የህግና ስርዓትን ተከትሎ እንዲሄድ፣ ማንም አካል ሀሳቡን ለህዝብ በነጻነት ማቅረብ እንዲችል ደን አውትፑቱም ቢሆን ምክር ቤቶቹ የተለያዩ ሀሳቦች የሚንጸባረቁበት ምክር ቤቶች እንዲሆን መንግስት ፍላጎት አለው፣ መንግስት አቋም አለው፣ መንግስት ቁርጠኝነት አለው። ለዚህ ዋናው የመንግስት ግብ ተደርጎ የተወሰደው ሰላማዊ፣ ነጻ፣ በኢትዮጵያውያን ዘንድ እምነት ያለው የምርጫ ሂደት መኖር አለበት። ከዛ ውጭ ያለው ለሀገርም አይጠቅምም ለመንግስትም አይጠቅምም ብሎ ያምናል። ምርጫን በተመለከተ ግን ያው እንደምታውቂው ብዙ አካላት አሉት። ተፎካካሪ ፓርቲዎች በምርጫው ዙሪያ ላይ የራሳቸው ትልቅ ድርሻ ይኖራቸዋል። እርግጠኛ ነኝ ተፎካካሪ ፓርቲ መሪዎችን ስታገኙ ደግሞ እነሱን ልክ እንደኔ እንደሚጠይቁ የሚዲያ ሰዎች እናንተ እና ሌሎችም የሚዲያ ሰዎች ትልቅ ድርሻ አላቸው። ማህበረሰቡ በአጠቃላይ ትልቅ ድርሻ አለው። ልሂቃኑ ትልቅ ድርሻ አለው። ሁሉንም አካል ያገባል የምርጫ ጉዳይ። ስለዚህ ሁሉም ሰላማዊ መሆን አለበት። አሁን ለምሳሌ አይሳካላቸውም እንጂ ምርጫን መነሻ አድርገው አገርን በጠብጣለን ብሎ የሚያቅዱ የአንዳንድ የፖለቲካ ኃይሎች አሉ። ይሄ ተገቢ እንዳልሆነ ሚዲያው በደንብ መስራት አለበት። የኢትዮጵያ ሕዝብ ንቁ ሆኖ ሰላሙን መጠበቅ አለበት። መንግስትም የድርሻውን መወጣት አለበት። አሁን ቅድም እንዳልኩሽ ኢትዮጵያ በጣም የምታስቀና ሀገር ናት። አዲስ አበባ የሚገርም ነው። አዲስ አበባ ላይ አሁን እናንተ አዲስ አበባ ላይ ስለምትኖሩ ፒያሳ፣ 4 ኪሎ፣ ካዛንቺስ አሁን ከዚህ ከቸርቹ እስከ ቦሌ ድልድይ ድረስ በአትላስ በኩል የሚሄደው እነዚህ ኮሪደር ልማት አዲስ አበባ መጥቶ ያዩ የአፍሪካ መሪዎች በሚዲያ ሁላችን እንደተከታተልን ኢትዮጵያ የአፍሪካ ዱባይ ሆናለች ነው አይደል ምሉት። አንዳንዶቹ ደግሞ በዚህ ዘመን ስለተሰራ ወይ ብልጽግናን ስለሚቃወሙ ኮስሞቲክ ነው ይላሉ። የአፍሪካ መሪዎች ኢትዮጵያ የአፍሪካ ዱባይ ሆናለች ይላሉ። የኛዎቹ ደግሞ ምን ይላሉ? ኮስሞቲክ ነው ምናምን ነው ሊሉ ይፈልጋሉ። ግደለም እሱ ኮስሞቲክ ነው ይሄንን የሚሉ ሰዎች እኮ ለመዝናናት ደግሞ የሚሄዱ ዱባይ ነው። በጣም ልዩነቱ ግደለም እሱ በሂደት ይቀራል። ግን ይሄ አዲስ አበባ ላይ ብቻ አይደለም። ባለፈው ሳምንት ለምሳሌ ባለፈው ዊኬንድ እኔ ሐዋሳ ነበርኩኝ ከክቡር ጠቅላይ ሚኒስትር ጋር የሐዋሳ ኮሪደርን እያየን ነበረ። ከዛ በፊት ክቡር ጠቅላይ ሚኒስትራችን ከተወሰኑ አመራሮች ጋር ወለጋ ነበሩ። ከዛ በፊት ደግሞ የምስራቅ አፍሪካ የሶማሊያ የጅቡቲ መሪዎች ጋር ሆኖ ጅጅጋ ነበሩ፣ ድሬዳዋ ነበሩ፣ አርባ ምንጭም፣ ጎንደርም፣ ወሎ አካባቢም ነበሩ፣ ወሎም፣ ኮምቦልቻ አካባቢ፣ ደሴ አካባቢ በሁሉም ቦታ የተጀመሩ ስራዎች በጣም 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 ያስቀናል። ኢትዮጵያ በአጭር ጊዜ ውስጥ የአፍሪካ የብልጽግና ተምሳሌት ትሆናለች። እንደዚሁም አሁን የምርጫ ማኒፌስቶችን እኛ ብልጽግና ምርጫ ማኒፌስቶ አዘጋጅተናል። ኢትዮጵያን ወደ ተምሳሌት ሀገር ነው የሚለው መሪ ቃላችን። በሁሉ ነገር ኢትዮጵያ ተምሳሌት ትሆናለች። ለማን ነው ተምሳሌት የምትሆነው? ለአፍሪካ ተምሳሌት ትሆናለች። ለራሷ ዜጎች ተምሳሌት ትሆናለች። ለዓለም ተምሳሌት ትሆናለች። ስለዚህ ኢትዮጵያ በሁሉም ነገር እንደ ኢትዮጵያ የምትባል ሀገር ትሆናለች። የሁላችንም ሀገር የኛ ሀገር የምንኮራበት ሀገር ትሆናለች። ስለዚህ ለዚህ አሁን ዛሬ የተወያየንበት ናሽናል ኢንትረስት ጉዳይም ቢሆን ምርጫም መጣ ምርጫም ሄደ፣ የሆነ አጀንዳ መጣ የሆነ አጀንዳ ቀረ፣ በእነዚህ ዙሪያ ላይ ኢትዮጵያውያን በጋራ መስራት፣ ኢትዮጵያውያን መተባበር ልክ እንዳድዋ ልክ እንደ ህዳሴው ግድብ ከቆም የኢትዮጵያ ናሽናል ኢንትረስት የሚወስኑ አጀንዳዎች በሙሉ ይጠበቃሉ። አሁን የሚታዩ እዛም እዚህ የሚታዩ ነገሮችን ግራጁዌት እናደርጋለን። በእኛ እምነት ሀገራዊ ምክክር ኮሚሽኑ በተሳካ መንገድ ይጠናቀቃል ብለን እናምናለን። እናም መጪው ጊዜ ለኢትዮጵያ የተሻለ ይሆናል የሚል እምነት አለኝ። ሰሞኑን እንግዲህ የፓርቲዎች ውይይቶችም እያደረጉ ነው፣ የተለያዩ ክርክሮችም እያደረጉ ነው። እንዴት አዩት እርስዎ እንደ መንግስት? ምርጫ ብቸኛው የዲሞክራሲ መለኪያ አይደለም። የዲሞክራሲ ስርዓት ብቸኛው መለኪያ ምርጫ አይደለም፣ ግን አንዱና ዋነኛው ነው እና ኢትዮጵያዊ ዲሞክራሲ ፍለጋ በሚለው መጽሐፍ ውስጥ እንደጻፍኩት በጣም ብዙ እንትኖች አሉ። አሁን
እኛ እንደ መንግስት በኢትዮጵያ የፖለቲካ አጀንዳ አለኝ የሚል ሰው የተጻፈም ይሁን በቃሉ የሸመደደም ይሁን ብቻ ምንም ነገር ይሁን አምጥቶ ለህዝብ አቅርቦ ተከራክሮ ተቀባይነትን ለማግኘት የሚሄድበትን ሰላማዊና ህጋዊ መንገድ እጅግ በጣም እናበረታታለን። እኔ እንደ አንድ ኢትዮጵያዊ በጣም አበረታታለሁ። እኔን በግለ ብትጠይቂ የመጀመሪያ ዲግሪዬን እኔ የሰራሁት ሂስትሪ ላይ ነው እና የኢትዮጵያን ሂስትሪ ባነበብሽ ቁጥር በጣም የሚቆጩሽ ነገሮች አሉ። የኢትዮጵያን ታሪክ ባወቅሽ ቁጥር በጣም የሚቆጩሽ ነገሮች አሉ። ኢትዮጵያ ታሪኳን ብቻ ሳይሆን ደግሞ ኢትዮጵያ አጠቃላይ ፖቴንሻሏን ባወቅሽ ቁጥር በጣም የሚቆጩሽ ነገሮች አሉ። በጣም ከሚቆጩሽ ነገሮች ውስጥ የመደመር መንግስት ላይ ክቡር ጠቅላይ ሚኒስትራችን የጻፉት የመደመር የመጨረሻው መጽሐፍ ላይ በደንብ እንደተብራራው ኢትዮጵያ ሁሉም አይነት ፖቴንሻል ያላት ሀገር ናት። የተፈጥሮ ሀብት አላት። አምራች ማህበረሰብ ወጣት አላት። አየር ጸባይ የሚገርም ነው። ይሄ አየር ጸባይ በራሱ ብቻውን የሚገርም ነው። ኢትዮጵያ አንዳንዶቹ ከኛ ጋር እኛ ወደ ለውጥ ስንገባ ወደ ለውጥ የገቡ ሀገሮች አሉ። ለምሳሌ እኛ ለውጥ ውስጥ የገባ ነው በፈረንጆች አቆጣጠር የ1966ን የኢትዮጵያ አብዮት በእኛ አቆጣጠር 1966 ነው አይደል? በፈረንጆች 1974 ነው። ያ ቻይና ለምሳሌ አሁን የዓለም ሱፐር ፓወር የሆነ የወጣችበትን የለውጥ እንቅስቃሴ በዋናነት የተጀመረችው 1978 ላይ ነው። ቻይና የለውጥ እንቅስቃሴ ስትጀምር የተወለደ ሰው 48 ዓመቱ ነው። በ48 ዓመት ውስጥ ቻይና ከየትም መታ የዓለም ሁለተኛ ሱፐር ፓወር ሆናለች። ለ40 ምናምን ዓመት በተከታታይ ያደገች ቻይናን በጋራ ቆሙና ሱፐር ፓወር ሆነች። ዛሬ ኢትዮጵያ ከዛ ኮያ ለምን አልሆነችም የሚል ጥያቄ ሁሉም ታንሽያለሽ እና ይቆጭሻል። በጣም በጣም ይቆጭሻል። ይሄንን ግን ቁጭት ወደ አርበኝነት ወደ አገር ወዳድነት ለአገር ወደ አስተዋጽኦ ማበረከት ከቀየር ኢትዮጵያን መቀየር እንችላለን። እኛ ምርጫውን የምንመለከተው እንደ መንግስት ተወካይ እኔ አሁን እንደ መንግስት ተጠሪ ምንድነው ብትይ ተፎካካሪ ፓርቲዎች ከብልጽግና ፓርቲ ጋር መድረክ ላይ ወጥተው የሚከራከሩበትን የሚወያዩበትን መንገድ በጣም ጥሩ ነው ብዬ አበረታታለሁ። በጣም ጥሩ ነው። መጨረሻ ላይ የማን ሐሳብ ተቀባይነት ያገኛል ብሎን የሚወስነው ህዝቡ ነው። ተች ማለት አጠቃላይ ወስጄ መመረጥ ያለበት ማን ነው መመረጥ የሌለበት ማን ነው ብትይ ደግሞ የራሴ አስተያየት ይኖረኛል ማለት ነው። ከላይ መመረጥ ያለባቸው ብልጽግና መመረጥ አለበት በዚህ ምክንያት ብዬ አብራራለሁ እንደ ብልጽግና ተወካይ። ግን ሂደቱ በጣም ነው የሚደግፈው። ለምን ሰላማዊ የፖለቲካ ባህል የሚገነባው በዚህ ነው። ግን ምንድነው ፖለቲካ ፓርቲዎች ምርጫ ሲደርስ እንደ መስቀል ወፍ ብቅ የሚሉ መሆን የለባቸው። ፖለቲካ ፓርቲዎች ሁሌም ሐሳባቸውን በሚገባ መቀመር አለባቸው። ለምሳሌ አሁን ብልጽግና ገዢ ፓርቲ ነው አይደል? ገዢውን ፓርቲ የሚፎካከር ሐሳብ እኛ በመጽሐፍ ነው ያወጣነው። ማኒፌስቶአችንም መጽሐፍ ነው። አሁን እንደ መጽሐፍ ነው የታተመው። የምንመራበት ሀገራዊ ፍልስፍና መደመርም በክቡር ጠቅላይ ሚኒስትራችን የተጻፈው መደመር 1 2 3 4 ተብሎ በመጽሐፍ ደረጃ ነው የተዘጋጀው። ብልጽግናን መተቸት የሚፈልግ ሰው የለውጡን መንግስት መቸተት የሚፈልግ ሰው አይቸገርም ማለት ነው። መጽሐፉን በሚገባ ማንበብ ነው። መጽሐፉን ሳይረዳ ቢተች ትርጉም አልባ ነው። ግን መጽሐፉን በደንብ ማወቅና መገንዘብ አለበት። ይሄን አድርጎ ብልጽግናን መተቸት አንድ ነገር ነው። ግን ለራሳቸው ለህዝብ ፖሊሲ አማራጭ የሚሆኑ ነገሮችን በደንብ የተጻፉ የተሰነዱ ከትናንት ትምህርት የወሰዱ ወደፊትን ማዕከል ያደረጉ የዛሬንም ችግር ሊፈቱ የሚችሉ እሳቤዎች መሰነድ ላይ ብዙ ጉድለቶች ያሉ ይመስላሉ። የአንዳንድ ዝም ብሎ ስሜት አሁን ብዙ ጊዜ የኢትዮጵያ ውስጥ ምርጫ ሲደርስ የሚወራው በማህበራዊ ሚዲያ ብዙ ላይክና ሼር ማግኘት የሚያስችል ንግግር መናገር ትርጉም አልባ ነው። እሱ እንደ ጧት ጤዛ ነው። ጧት ጤዛ የገጠር ልጅ ነን እኛ። ጧት ጤዛ እንዳንቺ እንኳን እንደዚህ አይነት ጫማ ቀርቶ ሽፍን ጫማ አድርገሽ እንኳን መግባት የማችው 2 ሰዓት አካባቢ 4 ሰዓት ላይ የለም። ባዶ እግርሽን መግባት ይቻላል። እንደ ጧት ጤዛ ነው። በኖ ነው የሚጠፋው። የማህበራዊ ሚዲያ ውስጥ ቫይራል የሆነ
ንግግር ለማግኘት መናገር አይደለም ምርጫ ማለት ሀገር የሚቀይር ምርጫ ማለት ትውልድ የሚቀይር ምርጫ ማለት ዛሬን ብቻ ሳይሆን ነገር ነው የመጪው ትውልድንም ቢልድ አፕ ያደርግ ሊሄዱ የሚችሉ እሳቢዎች ዙሪያ ተነጋግረው መሄድ ነው። ከዛ አኳያ ገና ፖለቲካ ባህላችን ገና ስለሆነ የሚቀሩ ነገሮች ይኖራሉ። በአጠቃላይ ግን በሰላማዊ መንገድ ሐሳቦቻቸውን በምርጫ ህዝብ እንዲገዛላቸው ይዘው ወደ ክርክር መድረክ ወደ ዲቤት መድረክ የሚመጡ አካላትን በጣም እናበረታታለን። በግልም አፕሪሺየት አደርጋቸዋለሁ። ብሔራዊ ጥቅምን መነሻ አድርገን የብሔራዊ ጥቅም ምንነትን እንዲሁም ደግሞ የቀይ ባህርን በዚህ ውስጥ ደግሞ ፓን አፍሪካኒዝምም በርካታ ጉዳዮችን ከብሔራዊ ጥቅም ጋር እያያያዙ ገለጻ አድርገውልናል፣ እውቀቱን አካፍለውናል። እጅግ በጣም አድርጌ አመሰግናለሁ። በጣም አመሰግናለሁ። እኔ ተመልካቾቻችን እስካሁን ስትከታተሉት የቆያችሁት ኤንቢሲ አጀንዳ የተሰኘውን ሳምንታዊ ፕሮግራማችን ነበረ። በዛሬው የአጀንዳ ፕሮግራማችን ደግሞ በኢፌዴሪ ሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር የሆኑት ዶክተር ተስፋዬ በልጅጌ ነበሩ። ርዕሰ ጉዳያችን ደግሞ ብሔራዊ ጥቅም፣ የብሔራዊ ጥቅም ምንነትና እንዲሁም ደግሞ ከብሔራዊ ጥቅም ጋር ተያያዥ የሆኑ ሀገራዊ ጉዳዮችን እያነሳን ውይይት አድርገናል። አብራችሁን ስለነበራችሁ ልባዊ ምስጋናችን እናደርሳለን። እኔ ፕሮግራሙን በማዘጋጀትና በማቅረብ ከካሜራማኖች ጋር አብራችሁ የቆየሁትኝ ኢየሩሳሌም አለሙ ነበርኩ። ሳምንት በሌላ እንግዳና በሌላ ርዕሰ ጉዳይ እስከምንገናኝ ሰላም ከእናንተ ጋር ይሁን።